በጣም ከሚደርሰኝ ሀሳቦች ውስጥ አንዱ በሚገርም ሁኔታ ለምንድነው የዋህ ጥሩ ሴቶች ወይም የዋህ ጥሩ ወንዶች በዚህ ዘመን በሪሌሽንሺፕ በጣም የሚጎዱት ወይም ደግሞ ጤነኛ የፍቅር ግንኙነት ለመመስረት በጣም ስትረግል የሚያደርጉት ነው። በዚህ ቪዲዮ ትኩረቴ ሴቶች ላይ ነው። ይህንን ቪዲዮ የምታይ ጥሩ ልብ አለኝ ብለሽ የምታስቢ ሴት ልትሆኚ ትችላለሽ፣ ወይም ደግሞ ጥሩ ግንኙነት መመስረት ትፈልጋለህ፣ ነገር ግን ሁሌ የምጎዳው እኔ ነኝ፣ ሁሌ የምሸወደው እኔ ነኝ ብለሽ የምታስቢ ከሆነ ሆፕፉሊ ይሄ ቪዲዮ ላንቺ ነው። ሰሞኑን በእርግጥ ሪሌሽንሺፕ ጉዳዮች ላይ ቪዲዮዎች መስራትን ለትንሽ ጊዜ አቁሚያቸው ነበር። በእርግጥ ለተሻለና ስፔሻል ለሆነ ነገር ነው ያቆምኩት፣ ያዘጋጀውላችሁ ነው። ሰሞኑን አናውንስ አረጋቸዋለሁ። ኤኒዌይስ ግን ከዛ ውጪ ለማማከር አገልግሎት እንዲሁም ደግሞ ለፐርሰናል ዲቨሎፕመንት ፕራይቬት ክላስ ስትፈልጉ 09484863ን መጠቀም ትችላላችሁ። በተለምዶም ይሁን እኛም በአይናችን የምናየው ብዙ ጊዜ ሰዎች የዋ ሲሆኑ ለፍቅር ሟች ሲሆኑ ወይም ፍቅር እውር ነው የሚለውን ሀሳብ በጭፍን ይዘው ሲሄዱ ብዙ ጊዜ ሪሌሽንሺፕ ላይ ዋጋ ሲከፍሉ እናያለን። አይ ቲንክ እኔ ማምነው ግን ምንድነው በተለይ በዚህ ዘመን በፍቅር ብቻ ወይም ደግሞ በመዋደድ ስሜት ብቻ ፍቅር ሪሌሽንሺፕ ሄልዚ ይሆናል ብዬ አላስብም። ምክንያቱም በዚህ ዘመን እውቀትም ያስፈልገዋል ሪሌሽንሺፕ ብዬ አስባለሁ። ለምን ነገሮች በጣም ፋስት ነው እየሄዱ ያሉት። ሶሻል ሚዲያ አለ፣ በየቀኑ የምናያቸው ነገሮች አሉ። በዛው ልክ ፈተናው በጣም በዝቷል። በጣም ብዙ አማራጭ የበዛበት ጊዜ ነው። ስታንዳርድ በየቀኑ ነው የሚቀያየረው። ሰዎች የፈለጉትን አይነት ህይወት ቢኖሩ ዛሬ የሚጠይቃቸው የለም። ስለዚህ ለማጥፋት የተመቸ ጊዜ ነው። ኤኒዌይስ ግን ማወቅ አለባችሁ ብዬ ማስባቸው ነገሮች አሉ። የምር በእውቀት ግዴታ ራሳችንን ማሳደግ አለብን ብዬ ማስበው ትልቁ አንደኛው ችግሯ ብዬ ማስበው ኢሞሽኖቿን ወይም ስሜቶቿን ብቻ ማመን ነው፣ ወይም ደግሞ በስሜት ብቻ መመራት። ይሄንን ስል ይኸውላችሁ የዛሬውን ቪዲዮ ትሪገር እንድትሆኑብኝ አልፈልግም፣ ወይም እንድትናደዱ ወይም ኔጌቲቭ ኤነርጂ ውስጥ እንድትገቡ አልፈልግም። ለምን መሰላችሁ? ኔጌቲቭ ኤነርጂ ውስጥ ስትገቡ እኔን ማዳመጥታችሁ እልህ ይዛችኋል። እልህ ያዘህ ደግሞ ማለት የሚጠቅምህን ነገር አትሰሚኝም ማለት ነው። ስለዚህ ከዛ ውጭ ሆናችሁ ከልቤ ጤነኛ ነገር ልነግራችሁ እንዳሰብኩ አስባችሁ እንድትሰሙኝ እፈልጋለሁ። አይ ቲንክ ኢሞሽን ብቻ መከተል አይ ቲንክ ጥሩ ሴትን በጣም ጎድቷታል ብዬ አስባለሁ። ተረተኛል። ይሄ ኦፍኮርስ ብዙ ጊዜ ሀሳብ የሚያከራክረው ሴቶችም ሎጂካል ናቸው በደንብ ከወንድ በላይ ሎጂካል፣ ወንድም ኢሞሽን የስ ዩ አር ራይት፣ ልክ ናቸው። ግን በጣም ብዙ ጊዜ አይታችሁ ከሆነ በተለይ በፍቅር ግንኙነት ውስጥ በተለይ ቲኔጀር ላይ ገና ከቤት የሚወጡበት ሰው የመጀመሪያ ፍቅር ግንኙነቶቹ ላይ ያልብ የያዙ ደግሞ ተለቅ ያሉ ሴቶች ቢሆኑ ዋጋ የሚከፍሉት የሰሙትን ሁሉ ያምናሉ። የሚሰማቸውን ስሜት ብቻ ትረስት ያደርጉታል። ስለሆነ ነገር በቃ ደስ የሚል ስሜት ከተሰማት ያ ስሜት ልክና አስፈላጊ ነው ብሎ ብቻ ማሰብ ማለት ነው። ይህ በጣም ዋጋ የሚያስከፍል ነገር ነው። በጣም ብዙ ሴቶች ዋጋ የከፈለው አንቺም እየከፈልሽ ያለሽ የሚሰማሽ ስሜት ብቻ ሪያሊቲን መመዘኛሽ፣ እውነታን መመዘኛሽ ወይም ደግሞ የህይወት መርህ አድርገሽ ስለምታስቢ ነው። ከሆነ ወንድ ጋር ስትሆኚ ደስ የሚል ስሜት ብቻ ስለተሰማሽ ያ ወንድ የትዳር አጋር መሆን ይችላል ማለት አይደለም። ያ ወንድ ፍቅረኛ መሆን ይችላል ማለት አይደለም። ያ ወንድ ፊውቸርሽ ላይ በደንብ አለ ማለት አይደለም። ስሜት ነው ያ። ሰዎች ደግሞ በባህሪያችን ደስ የሚሉ ነገሮችን በጣም ነው የምናካብደው አይደል የምንፈልገው። በተለይ የዋ ሴቶች ላይ ደግሞ ይገናል። ምክንያቱም ስለሌላው ስለ ጥቅማ ጥቅም ምናምን አይደለም። በቃ ስሜቷን ብቻ የምናርጋ ዓለሙን እዛ ውስጥ በየዋህነት መኖር ትጀምራለች። ያልክ ነው ወይ ካላችሁ አይደለም። ለምን መሰላችሁ? አንዳንድ ሰዎች ፍቅር በካልኩሌሽን አይሆንም፣ ፍቅር እንደዚህ አይደለም፣ ፍቅር በቃ በየዋህነት ነው። አይ ዶንት ቲንክ ሶ በተለይ በዚህ ዘመን። ምክንያቱም ከ100 ሴት 90 ሴት ተጎድቶ 10 ሴት ስለተሳካለት ያን ሪስክ መውሰድ አለባችሁ ብዬ አላስብም። ተረታችሁኛል? ስሜትን መመዘን ማወቅ ያስፈልጋል። በስሜት ብቻ እፍን ብለሽ ጥልጥ ብለሽ በጆሮሽ በምትሰሚው ነገር በጣም እኮ አንዳንዴ የዋ ሴቶች እኮ በጣም ነው ያስቁኝ። ከውጪ ሰው ቢሰማው በጣም ለሚያስቅ ነገር ሁሉ ነው የሚሸወዱት እኮ። በቃ ለስሜቱ ታምነው አይደል ለሚሰማሽ በቃ ወይ የሚላት ነገር ጆሮዋ ላይ በቃ ከሷ ውጪ ሰው እንዳለ እንዲሰማት ያረጋታል። በቃ እሷ ጥሩ ነው። እነዛ ስሜቶች መጥፎ ናቸው እያልኩኝ ሳይሆን ብቻቸውን ግን መለኪያ አይደሉም። ስሜትን ብቻ የሚከተል ሰው በወንድም በሴትም ቢሆን ዋጋ ይከፍላል። ምክንያቱም እዚህ ምድር ላይ የሚሰሙን ስሜቶች ሁሉ ልክ ስላልሆኑ። ሰው እኮ በነገራችን ላይ ኮኬን ቢያጨስ በጣም ደስ የሚል ስሜት እንደሚሰማው ታውቃለህ? በጣም በቃ ዓለም ላይ እኮ ትበራለህ እኮ አይደል? እንግዲህ እንዳነበብ ነው ከሆነ አይደል? ግን አይጠቅማል ማለት ነው አይደለም። እንደ ኢየሱስ ስሜት ማለት ነው። ወይም ደግሞ ጫትም መቃም፣ ሲጋራ ማጨስም፣ ከብዙ ሴቶች ጋር መተኛትም፣ የትኛው ፖርኖግራፊም እኮ ልክ ሴክሹዋል ነገር እንዳየህ ነው ፊልም የሆነው። ወይም ደግሞ ማስተርቤሽን ምናምን የምንለውም ነገር እኮ ልክ ሴክሹዋል ነገር ከሴት ጋር እንዳረከው አይነት ስሜት ነው ያለው አለው ስሜቱ። ግን ልክ ነው ወይ ነው አይደለም? እሱን የምናርግ ደስ ሲል እያልክ በዛ ዳይሬክሽን የምትሄድ ከሆነ you're gonna pay the price። ብዙ የዋ ሴቶችም ላይ ማየው
ያዋጣል አያዋጣም፣ ያስኬዳል አያስኬድም አይደለም። ካራክተርን መመዘን ብዙ ጊዜ ስትሸወደው ያለው። ኦፍኮርስ ጎበዞች ትኖራላችሁ፣ ይህንን ስል ግን እኔ ዋጋ የሚከፍሉትን ለማስተማር ነው። ገብቷችኋል? እኛ በጣም ጎበዝንን ብዙ ነገር እናውቃለን ምናምን ለሚሉ ሴቶች ይህ ምክር አይሆንም። ጉድ ፎር ዩ እንድወት። እኔ ግን የዋህ ሆኖ የምርጥ የነኛ ሪሌሽንሺፕ መገንባት ፈልገው ግን ከስሜቱ ብቻ ፍቅር ላይ ያዛቸው። ስሜት ውስጥ ግን እውነትንም መፈለግ፣ ስሜት ውስጥ ሎጂክንም መፈለግ፣ ስሜት ውስጥም ካራክተርን ፓተርንን አንደርስታንድ ማድረግ ያስፈልጋል ብዬ አስባለሁ። በነገራችን ላይ ፓተርን ሲባል የራስንም የሰውንም እኮ ነው፣ ያንተንም የዛኛውም ሰው ፓተርን ምንኖርበትን ሄደን አይደል። እዚህ ጋር እንጀራው እንዳይቆርጥሽ ተብለሽ አይንሽ እያየ እዛ ጋር ግንባሩን በጥይት ካላፈረስኩት የሚልን ሰው ስፔሻል አድርጎ እንደማሰብ ማለት ነው። አያ ስሜት ብቻ ሲሆን እንደዚህ ነው የምትሸወደው። ራስህ ስፔሻል አድርገህ ታስባለህ። በቃ ለአንተ ሲሆን እንደዛ አይደለም፣ ለእኔ ሲሆን እንደዛ ነው። ዋጋ ያስከፍላል። ስለዚህ ስሜት ብቻውን ህይወት እንደማይሆን መረዳት አለባቸው። ይህ ህንድ ፊልም ላይ የምናየው፣ አማርኛ ፊልም ላይ የምናያቸው እነሱ ስሜት ፓርቱን ብቻ ነው የሚያጎሉት አይደል። ሰው ከየትም ተነስቶ የትኛውም አይነት ግንኙነት ውስጥ ገብቶ ማሳካት ይችላል የሚል ይሄ ሞቲቬሽናል ነገር የሚመስል ሀሳብ ያለው ማለት ነው። አይደለም። ሪያሊቲ ላይ ስትመጡ በደንብ ከዛ ውጭ በጣም ብዙ ፔንፉል ነገሮች፣ ሪስፖንሲቢሊቲዎች፣ ግጭቶች አይደል፣ ብዙ የሚያሰለቹ ነገሮች አሉ። እቺን በደንብ አንደርስታንድ እንድታደርጉልኝ እፈልጋለሁ። ሁለተኛው የዋህ ሴቶች ወይም ጥሩ ልብ ያላችሁ ሴቶች መሸወድ የለባችሁም ብዬ የማስበው ሰልፍ ወርዛችሁና ባውንድሪያችሁን በፍጹም አትደራደሩበት። የምሬ ነው። ሰልፍ ወርዝ ወይም ለራስ ያለ ቦታ፣ ግምት፣ ክብር፣ ገደብ ተሸጦ የሚመጣ ፍቅር የለም። ይህን ማወቅ አለባችሁ። በጣም ብዙ ሴቶች በጣም የዋህ ሲሆኑ ያላቸውን ሁሉ በመስጠት ፍቅራቸውን ለማግኘት ነው የሚያስቡት። ተረተኛል። እጃቸው ላይ ያለ ቫልዩብል ወይም ሊጠቅም የሚችል ነገር የመሰላቸውን ነገር በጠቅላላ ወይም ያ ሰው ያ ወንድ ይፈልገዋል ብለው ያሰቡትን ግን እነሱ የሚጠቅማቸውን፣ እነሱን ከክብር ዝቅ የሚያደርጋቸውን፣ እነሱን ከቆሙበት ቦታ አንድ ስቴፕ ወደታች የሚያወርዳቸውን የትኛውንም ነገር አሳልፎ መስጠት ማለት ነው። ከውጭ ለሚያው ሰው ይሄ ፍቅር ነው ይመስሉ አይደል? ብዙ የሆነ ሰውም ሲብቃ እሷ እኮ እኔ ዛሬ አትሊስት በዚህ እድሜ እዛ ሪያሊቲ ላይ አልኖርም። ተረተኛል። ደግነት በጣም ጥሩ ነው፣ ከልብ ሰው መውደድ በጣም ጥሩ ነው። መስመር ግን አለው። ተረተኛል። የራስን ክብር እያዋረዱ የራስን ክብር ዝቅ እያረጉ፣ ክብር ሲባል ይሄ ሰው ምናምን ቆጠቆጠውን ክብር ማለት አይደለም። እንደ ሰው አይደል፣ ከእግዚአብሔርም የተሰጠህን አይደል፣ እንደ ሰው ሶሳይቲ ውስጥ ኦፕሬት የምታረግበትን ይሄ ኮር የሆነ ቫልዩህን አውጥተህ እየሸጥክ ማለት ነው። ተረተኛል። ይሄ ሴትነትሽን የሚነካ የመጣሽበትን ሃይማኖት የሚነካ ወይም ደግሞ መንፈሳዊ ህይወትሽን የሚነካ እንበለው፣ ስፒሪቹዋል ፊዚካል ነገርሽን የሚነካ ይሄ እንደ ሰው እዚህ ምድር ላይ የምትኖርበትን ህግ የሚያፈርስ ከሰው በታች የሚያደርግ አይደለም፣ እንደ ሰው ሳይኮሎጂካሊ ማለት ነው። ያን ነገር አሳልፎ እየሰጡ ከዛ ፍቅር ነው ኖ አይደለም። እኔ ልንገራችሁ፣ አንድ በጣም ቆይቷል። አንድ ልጅ ምን አለች ይመስላችሁ? በጣም ነው የሚገርመኝ። ማለት አንዳንድ የዋህ ሴቶች የድረስ እንደሚሄዱ ማለት ነው። ሺዝ በጣም የቤት ልጅ ሺዝ ቬሪ ያንግ፣ እንደውም ዘ ያንግስት ክላይንት ነች ብዬ ነው ማስበው። ቆይቷል እና እንግዲህ የቆየም ነው ለማስተማር ፐርፐስ ኮንሰንትም ስለምጠይቅ ነው ይሄን የምነግራችሁ። ክላይንቶቼ ምን አለችኝ? በጣም እኔ የፖርኖግራፊ ሱስ ስላሰቃየኝ በቃ ድንግልናሽን ስጭኝና አብረን እንተኛ። የተሰቃየው ነው። ከዛ ሊትራሊ አብራው የተኛችው እሱን ለመርዳት ነው። ከዛ ሱስ እንዲቀር ይሄ ማለት ነው። አያችሁ፣ ገደብ አለው። ገባ? እርዳታም ፍቅርም የሚሰጥ ነገር በመስመር ካልሆነ ዋጋ ያስከፍላል። ተለያይተዋል። የሚገርም አሁን አብረውም አይደሉም፣ ወዲያው ነው የተለያዩት። በቃ ይፈልገውን አገኛት። ያ ልጅም አሁን ልጅነትም ነው ማኒፕሌሽንም ነው። ምንም ፈለገ ስሜቱን፣ ያቺ ስሜቱ አስቸገረችው። የሆነ ሲስተም ፈጠራ። ሰው ሲርበው ትትህ ብሎ የሰው ብር ይበላል። ልክ እንደዛው ሲስተም ፈጠራ። አሁን ጉዳይ እነሱ ጋር አይደለም። እሱ ጥፋተኛ እሷ ጥፋተኛ አይደለም። ፖይንቴ ግን አረ መቼም እጅ ላይ ካለ አንተ ያ ንብረት ተረዳኝ አታሎኝ ነው ወሰደው ስላልክ ምንም አዘኝ እንደብዘደ ይዞ መገኘት ነው የራስን ነገር አይደል ፖይንቱ። አታሎኝ ነው ሄደው ምናምን አይደለም ፖይንቱ። ይሄ ደግሞ በህግም የሚያስጠይቅ ስላልሆነ አይደል በኮንሰንት በፍቃድ አብረከተኛ በኋላ ወሰደብኝ ብለህ የምትከሰውም ነገር አይደለም። ስለዚህ ይሄ ቫልዩን በጠበቀ መልኩ ሁሉ አይሰጥም። የሆነን ሰው ለማቆየት ብለሽ ያለሽን ክብር፣ ያለሽን ቤተሰቦችሽን፣ ሃይማኖትሽን፣ ራስሽን ሴትነት ምናምን አሳልፎ ሁሉ አይሰጥም። በቃ አይሰጥም። በልኩ ነው ሁሉ ነገር የሚደረገው። ገደብ አይደለም ቅድም እንዳልኩት ባውንድሪ፣ የራስ ክብር ቫልዩ ተሸጦ ፍቅር አይጨመረም ነው። ሰዎች በጣም ብዙ ቲኔጀሮች የዋ ሴቶች ባይዘው የሚወዳቸው ሰው እንዳይለያቸው ነው በተለይ ሴክሹዋል ነገር ውስጥ የሚገቡት
አይደል? ወይም ደግሞ ሌላ ሴት ጋር እንዳልሄድብሽ እዚህም አላገኘው የሚል ይሂዳ ሚን ላይክ ከበለጠበት ይሂዳ ሚን ልል የፈለግኩት የሚገርም በዚህ መልኩ የተሰጠ ደግሞ ክብር አይቆይም። እኔ በጣም ሬር ነው ማየው። ምክንያቱም ያለ ቦታው የተሰጠ ነገር ቫልዩ ይቀንሳል። ምንም ጥያቄ የለው ያለ ቦታው። እንደውም አንድ ሰው ሲያወራ ሰምቼ ነበረ ኢቨን ካልቸራሊ እንኳን ለምሳሌ አሁን ካልቸራሊ ትራዲሽናል ወይም የገጠር ማህበረሰብ ውስጥ ሄደህ ለምሳሌ የተቀዳደደ ጅንስ ሱሪ ብትሰጣቸው በክላሽ ነው የሚሉ አይደል? ጅንሱ ጉቺም ቢሆን ዳዝንት ማተር። ለምን? ትክክለኛው ቦታ ካልሆነ ቫልዩ የለውም። አሁን ይሄ ነገር ቫልዩ ከቫልዩ አንፃር እንታወዳድሩት አይደለም። እሺ ተጠቅማ አይጠቅም ሳይሆን ያ ነገር በብዙ ብር የተገዛ ነው። እዚህ ከተማ ላለች ሴት በስጣት ደግሞ ተዋለቀ። ከተማ ላለችው ሴት ደግሞ ገጠር አካባቢ የሚለበስ ሽንሽን ቀሚስ ኦር ምናምን ወይም ዘይኒት ቅባት ምናምን አሁን ፊልም ላይ የምናየው ነው ሐሳብ ወስደን በስጣት አይ ቲንክ የሆነ ቦታ ነው የሰማሁት ይሄን ኤግዛምፕል የኔም አይደለም። አየ ቦታው ያለ ቦታው ለሌ የፈለኩት አንቺ ዋጋ ለመክፈል ብለሽ የምትሰጪው የምታሳልፈሽ የምትረግጫቸው ባውንደሮች ክብር የምታሳጫቸው ነገሮች ከዛ በኋላ ያንን ነገር መልሶ ሪስፔክት እንዲያረግልሽ ማረግም አትችይም። ኦልሬዲ ተረግጧል። ቤተሰቦችን ስትሰድቢ አብሮሽ ከሰማ ነገ አክብርልኝ አይመጣውም። ስለዚህ በፍጹም ሴቶች አትሸወዱ። ክብር ምናምን ተሸጦ ፍቅረኛ አይቆይም። በዛ መልኩ አይደለም ትክክለኛውን ነገር በመስጠት እንጂ ራስን በማንኳሰስ እንዲወድሽ ማድረግ ኮምፕሊትሊ ሮንግ። ሶስተኛ በፍጹም ከሌላ ሴት ጋር እንዲወድሽ ወር እንዲፈልግሽ ብለሽ መወዳደር የለብሽ በፍጹም። በተለይ የዋ ሴቶች በጣም የምትቸገሩት በዚህ ነው። አሁን አንዳንዴ በፍቅር ውስጥ ሆኑና የሆነ ሰው ሌላ ሰው ሊያገኝ እንደሚችሉ ኦፕሽኖች እንዳሉት ያሳያቸዋል። በዛ ሰዓት ኮምፒቲሽን ውስጥ መግባት የተሻለ ጥሩ ለመሆን የተሻለ ለመንከባከብ የራስ ለማድረግ ነው። አሚን ፖቴንሻሊ እኮ እንደቀና ልበው ኦኬ ምናምን ይሁን አሁን ፖዚቲቭሊ ካሰብከው በቃ ምን ችግር አለው በቃ ስለምትወደው ኖ ሰው ያን አይነት ኢነርጂ ራሱ ዲዘርቭ ያደርጋል ብዬ አላስብም። አሚን በነገራችን ላይ ቅድም እንዳልኩት ነው እኮ ሁሉ ህመም መጥፎ አይደለም፣ ሁሉ ደስታ ደግሞ ጥሩ አይደለም። አንዳንድ ህመሞች ልክ ናቸው። በቃ ከሌላ ሴት ጋር በተለይ ትዳር አለን የፍቅረኝነት ውስጥ ሆነሽ ከሌላ ሴት ጋር እያወዳደረሽ ከሆነ አይደል አንቺን ቢተው ሌላ ሴት እንደሚያገኝ እየነገረሽ ከሆነ አብሮሽ አለው አንቺ ተሸነፊና ሂጂ። እኔ ዩዥዋሊ እንዲህ ስል አትሰሙኝም፣ ግን እንደዚህ አይነት ኬዝ በኮንፊደንስ ነው የምለው። አንቺ ተሸነፊና ሂጂ፣ ከእሷ ጋር ይሁን ይውሰዳት። የምሬን በዛ መንገድ የምታቆዩ የፍቅር ግንኙነትም ስለሌለ ይውላችሁ ጥቅሙ ቀርቶበት ከእናንተ ጋር የሆነ ሰው እድሜ ዘመናችሁን ለአንቺ ብዬ ኦር ለአንተ ብዬ ሲላችሁ ነው የሚኖረው። ሴትም እንደዛው አንዳንዴ ወይ ለሱ ብላ ከሀብታም ትዳር ትቀራለች። ከዛ እድሜ ልኩን የሆነ ነገር ለበዓል በጎደለ ቁጥር ምን ትለዋለች? ለአንተ ብዬ አሜሪካ ኑሮዬን ትቼ ለአንተ ብዬ። በፍጹም ከሰዎች ጋር ካወዳደሯችሁ ሰዎች let them go። ምክንያቱም ከፊት በጣም ብዙ ፈተና አለ ህይወት ላይ፣ ከፊት በጣም ብዙ ቻሌንጅ አለ። በዛ ሁሉ ቻሌንጅ ውስጥ ለማለፍ ሰዎች ከናንተ የተሻለ ህይወት ሊያገኙ እንደሚችሉ እናንተ ብለው እንደሆነ እዚህ ህይወት ውስጥ እንደገቡ አክት የሚያደርጉ ከሆነ it's completely wrong። በፍጹም ኮምፒት እንዳታደርግ። የምሬ ነው። ከክብርሽ ነው የሚቀንሰው፣ ከቫሊዩሽ ነው የሚቀንሰው። ትክክለኛ እንደሆነ ቫሊዩሽን የሚያሰጥሽ ነገር ኮምፒት ያስደረገሽ ከሆነ ከሷ ጋር እኔ ያልሆነህም ብሎ ሙቭ ማድረግ ነው። ኢቭን ከአንቺ ብትበልጥም ማለት ነው። እቺ ሴት አንዳንዴ ለኮምፒቲሽን የሚያቀርቡብሽ ሴቶች ኦር እንደዚህ ኮምፒቲሽን ሲፈጠር ብዙ ጊዜ ያቺ ኮምፒቲሽን ላይ ያለችው ሴት በጣም ወይ ታምራለች ምናምን ኢንሴኪሪቲ ይሰማሻል። በታችነት ከኔ የተሻለች ነች እኮ ከኔ የተሻለች ቆንጆ። ስለዚህ ይሄን ነገር በባህሪ ኮምፐንሴት ለማድረግ መሞከራል። አንቺ በቃ እግሩን ካላጠብኩኝ ምናምን ለብቻው ከሆነ አርጌለት ችግር የለብኝም። እኔ ሰው በደንብ ቢዋደድ እስከ ጥግ የሚችለውን ቢኳኳል ክብር ባለው መልኩ ግን ትብለጥሽ 10,000 ጊዜ እሷ መልአክ ትምሰል it-doesn't matter ከሷ ጋር ይሁን። እንደዚህ አይነት ህመም ጥሩ ህመም ነው ብዬ ነው ማምነው። ሊያምሽ ይችላል፣ ግን ይሄንን ምስል ቁርጥ አድርገሽ በቃ ከሌላ ሲገስልሽ ገደል ይግባ ብሎ መተው ይቻላል አይቻልም? እንደዛ ካልሽ እንደውም መጀመሪያውንም ጤነኛ ስሜት የለሽም ማለት ነው። ሰው የሚወደውን ሰው ሲያጣ መከፋት ጤነኛ ፓርት ኦፍ ላይፍ። ግን እንደዚህ አይነት ህመም አክቹሊ እንድትድኑና ወደ ትክክለኛው መስመር እንድትገቡ የሚያደርግ እንጂ ህመማችሁ የሚያባብስ አይደለም። እንደዚህ አይነት ግንኙነት ውስጥ መግባት ደግሞ እመኙኝ ሰዎች ካራክተራቸው ወይም ፓተርናቸው ዛሬ የነበረ
ነገ ይብሳል እንጂ ትዳር ውስጥ ይቀንሳል ማለት ነው። ስለዚህ ነገ ደግሞ መስሪያ ቤት መኮምፒት መሆንሽ አይቀርም። ዛሬ አብራው ከነበረች ጓደኛው ሊሆን ይችላል፣ ነገ ደግሞ መስሪያ ቤት ውስጥ ካለች ሴት ጋር ከዛ እያለ ኮምፒቲሽኑ አይቆም እኛ መስመር እስካላሰመርን ድረስ። ስለዚህ በፍጹም ከሴት ጋር ሊያወዳድርሽ ኦር ሌላ አይነት ግንኙነት ከገባ ከሴቷ ጋር ሄዶ መደባደብ፣ ይህንን ባለፈውን ፖድካስት ላይ ስናወራው ነበረ ከመድኃኒት ጋር። በፍጹም ሄዶ ከእሷ ጋር መደባደብ፣ እሷን ተይልኝ ማለት ምናምን በፍጹም ይሄ ባይዘው ለሁለቱም ጾታ ነው፣ ለወንድም ለሴትም። ተቃራኒ ጾታ ጋር ሙቭ ካረጉ ያን ሰው ተውልኝ የኔ ነች የና ምናምን መባባል አያስፈልግም። ሰውየው ከመረጠ መብቱ ነው፣ ይጓዝ። አራተኛ የሆነን ሰው ለማስቀናት ወይም ደግሞ የሆነን ሰው ለመርሳት በፍጹም ከወንድ ጋር መሆን በጣም ሮንግ ነገር። በጣም በተለይ በዚህ ዘመን ሰዎች ይውላችሁ እዚህ አይዲያ ላይ በደንብ ማስቀመጥ ፈልገው ነገር አለ። አንዳንዴ ሰዎች በዚህ ዘመን በጣም የሚመክሩን ሀሳብ አለ፣ ሴትና ወንድ ዘሴም እንደሆንን ምናምን። ይመቻችሁ፣ ላይክ እሱ ጋር ክርክር አይደለም። አሁን ፖይንት ግን የፈለገ ነገር ቢሆን የሴት ልጅ ክብሯ አይደለም ማተር ማረጉን እኛ ወንዶች ሳይሆን ራስሽ ታውቂዋለሽ ህሊናሽ ውስጥ። እስኖራባው ስለወንድም አይደለም ጉዳዩ። ረታችሁኛል። የሆነን ወንድ ለመርሳት ወይም ደግሞ የሆነን ወንድ ለማስቀናት ከሌላ ወንድ ጋር ለመሆን መሞከር፣ ከሌላ ወንድ ጋር ማይሆን አይነት ግንኙነት ውስጥ መግባት ዋጋ ያስከፍልሻል። ያኛውን ሰውዬ ብታገኙም አይጠቅምሽም፣ በኮምፒቲሽን ስለሆነ ያመጣሽው። ከዛ በተረፈ ደግሞ አንድ ስቴፕ አንቺ ላይ ያለሽን ነገር ይቀንሳል። ይሄን ስል የሚያናድዳቸው ሰዎች አሉ። በእርግጥ ከዌስተርኑ እየወሰድነው ያለው በጣም እብደት የሆነ ነገር አለ። ይኸውላችሁ ይሄ ከብዙ ወንዶች ጋር መሆንን ምንም ጉዳት እንደሌለው አክት የሚያደርጉ ሴቶች አሉ። እኔ ይህንን ፖይንት ለማስረዳት ተረታችሁኛል። ይህንን ፖይንት ለማስረዳት ሴት ልጅ እንደዚህ ነች ምናምን አለልም። አንቺ ራሱ ስለምታውቂው ከብዙ ወንድ ጋር ተኝተሽ ስትጠይቂ ከአንድ ወይ ከሁለት ነው የምትይው ራስሽ፣ እኔ ሳልነካሽ። ምክንያቱም ከብዙ ወንድ ጋር መሆን ዲፕ ዳውን ህሊናሽ ራሱ ያውቋል። ይህንን ስል በጣም ብዙዎቻችሁ ሶሻል ሚዲያ ኮመንት ላይ እንደምትመጡብኝ ያውቃለሁ፣ ግን ዩ ኖ ኢት ተረታሽኛል። ሲጀመር ምን አይነት ቁስል ሲነካ ሰው ትሪገር እንደሚሆንም አውቃለሁ አይደል? ማን ትሪገር ይሄ ሀሳብ ትሪገር እንደሚያደርገውም አውቃለሁ። ምንም እንትን የለውም። አንዳንድ ነገሮች ዲቤት ላይ ገብቶ ጉንጭ ማልፋት ስለሚሆን የምንተዋቸው ነገሮች አሉ እንጂ ምንም ጥያቄ የለውም። በአንቺም ብትሆኚ ብትቺ በክብር በሰላም መኖሩን ትመርጫዋለሽ። ይሄ ሲባል ብድግ ይሉልህና ወንድም ልጅ በክብር አዎ መኖር አለበት ወንድም ልጅ በክብር። እሱን ሌላ ቶፒክ ላይ እናወራዋለን። እያወራን ያለ ነው ስለ ሴቶች ስለሆነ ተረድታችሁኛል። ሁለተኛ ወንድ ልጅ ገደል ስለገባ አንቺም በፉክክር ገደል ትገቢያለሽ ማለት አይደለም። የራስሽን ነው የሚመለከትሽ፣ ስለ ራስሽ ብቻ አስቢ። ቤዚካሊ በፍጹም ይሄ ለማስቀናት በጣም ስለማይ ነው። በተለይ ሲጎዱ ስሜታ እንትናቸው ሲረበሽ ምናምን ቶሎ ደግሞ ሌላ አጠገባቸው ካለው ሰው ጋር የመሆን ሂል ለማድረግ ለመዳን የዋናቸው። በነገራችን ላይ እነዚህ አይነት ሰዎች ቶሎ በቃ የእሱ ካልሆነ ሌላ ብቻ ላለመሆን መፍራት ምናምን፣ ከዚህ ተነስቶ አጠገባቸው ካለው ሰው ጋር የሆነ ነገር ለመሆን ወይም ደግሞ እስከ ጥግ እስከ ሞት ጠብታ ድረስ ያን ሰው መከተል አልፈልግም እያለ አይ ቲንክ የኛው አምስተኛው ነጥብ ጋር ይያዛል ብዬ አስባለሁ። አቴንሽን መለመን በፍጹም በተለይ ሴት ልጅ ነው ይቅርታ አድርጉልኝ አቴንሽን መለመን አለባት ብዬ አላስብም። ያው አሁን ኔቸሩን ካየነው ወንድ ልጅ ፈላጊ ነው፣ ሴት ልጅ ተፈላጊ ነች። ዛት ፓተርን እኔ እስከማውቀው ድረስ እኔ የምረዳው ፓተርን እሱ ነው። በምን ጉዳዮች ላይ ወንድ ልጅ መፈለግ አለበት፣ በምን ጉዳዮች ሴት ልጅ መፈለግ አለባት፣ እሱ ሌላ ድቤት ነው። ግን ኔቸራችን እኛ ፈላጊ ነን፣ ሴቶች ደግሞ ተፈላጊ። እኛ ውስጣችን ራስ ደስ የሚለው ስንፈልግ ነው አይደል? ኢንትረስት የሚያደርገን የሆነ ነገር ጎጌሬት ነገር ነን አይደለም? ብዙ ጊዜ እኮ ወንድ ልጅ በጣም ሲፈለግ እንዴት አክት ማድረግ እንዳለብን ራሱ አናውቅም አይደል? ግራ ይገባናል አይደል? በቃ ይሄ ይሰለቸናል ምናምን መፈለግ። ምናልባት ሂውመን ቢሄቪየር ሊሆን ይችላል በተወሰነ መልኩ፣ ዲቴል ሪሰርች እና ስተዲ አላረኩበትም። ኤኒዌይስ ግን አቴንሽን ቤግ የሚደረግ ነገር አለ። አቴንሽን ልክ እንደ ፕሮፊት ብላችሁ አስቡት። ማንም ሰው ትርፉ ያለበት ቦታ ነው አቴንሽኑን የሚሰጠው። ረዳችሁ ሊያተርፍበት የሚችልበት ቦታ ነው። አንድ ሰው ከሚስቱ በላይ ስለ ትዳር እንተውና አንድ ሰው ከፍቅረኛው በላይ ቁማሩ ወይም ጓደኞቹ ወይም የሆነ ነገር ከበለጠ ያ ነው ለሞስት ኢምፖርታንት ቲንግ ማለት ነው ለሱ አይደለም። ምክንያቱም አቴንሽናችንን የምንሰጠው ወደድንም ጠላን ዲፕ ዳውን ይጠቅመናል ያዋጣናል ብለን የምናስበው ቦታ ነው። ያዋጣል የምራ ያዋጣም እሱ ያንተ ጉዳይ ነው። አንዳንድ ሰዎች ግን አቴንሽን እንደሚያስፈልግ ባለማወቅ አቴንሽን የማይሰጡ ሰዎች አሉ። ረታችኛ ነሰሪ ነው ብለው ስለማያስቡ ግን እነዚህ አይነት ሰዎች ጋር ቁጭ ብሎ ዲስከስ ማድረግ ነው አይደል? ይሄ ነገር እንደሚያስፈልግ
አቴንሽን ግን አይለመንም። አንዳንድ ሰዎች 150 ጊዜ ሚስኮል በማድረግ በመደወል ፌንት በመንቀል ታመምኩ በማለት የብሬን ነው በዛ ሰው ከልቡ አቴንሽን ሰጥቶ ራሱ ያቆይልን ነው የሚባለው አይደለም። በቁጭ ብድግ አቴንሽን ሰብስበን ቀርቶ ፕላስ እቺን ቃል ስል ምናልባት ፐርሰናል ኦፒኒየን ነች፣ ለኔ የግል ኦፒኒየን ነች። እዚህ ልጅ በጣም አቴንሽን ቤግ ስታረግ የሆነ ቫልዩ አይቀንሳል። የምሬ ልክ እንደ እንትን ብላችሁ አስቡት እንግዲህ ዳይሬክትሊ አትውሰዱት፣ ግን ሀሳቡን ለማስረዳት የሆነ ባለሱቅ እየተከተለ ይህን ሱሪ ግዛኝ ቢል አትፈራው። ይሁን ቫልዩ እየቀነሰ ወደኸው ራሱ ቢሆን አይቀንስብህም። አንዳንዴ ቫልዩ እንዴ ነገር ፌክ ነው እንዴ ነገር አይፈለግም እንዴ ነገር የሚገዛው ስለሌለ ነው እንዴ ማለት ትጀምራለህ። ሴትም ልጅ በጣም የተከተለች አቴንሽን ካልሰጠኝ ያለች ስትከተል አይ ቲንክ መሄጃ ስለሌላትም ያስመስላል አይደለም። ጤነኛውን አቴንሽን መፈለግ መጥፎ ነው እያልኩ አይደለም። እሺ እኛ እያወራን ያለነው ሁሉም ነገር በጤናማና በልኩ ሲሆን መጥፎ አይደለም፣ ሲለጠጥ ግን ዋጋ ያስከፍላል ብዬ ስለማስብ ነው። ሰው እቺንም በደንብ ሲሪየስሊ እንድታዋት ስለምፈልግ ነው። ስድስተኛ አሁንም ስለ የዋህ ሴቶች ነው። በጣም ብዙ ሴቶች በተለይ ሶሻል ሚዲያ ላይ ህይወታችሁን ምስቅልቅሉን እያወጣችሁ ነው። ሶሻል ሚዲያ ላይ በምትሰሙት ምክር ጤነኛ የነበረ ፍቅር ግንኙነታችሁን እያፈረሳችሁ ነው። ሄልዚ ያልሆነ ነገር ውስጥ እየገባችሁ ነው። እኔ አንድ ሀሳብ ልስጥ እዚህ ላይ ስድስተኛው ፖይንቴ፣ በተለይ የዋህ ሴቶች ሶሻል ሚዲያ ላይ የሚሆን በአካል ምክር የምትሰሙትን ሰው ተጠንቀቁ። የነሱን ህይወት መኖር የማትፈልጉ ከሆነ በፍጹም አትስሙ ምክራቸውን። አይደለም የሚመክራችሁን ሰው ህይወት የምትፈልጉ ከሆነ ደፍነትሊ መሆናችሁ ስለማይቀር እንደውም በደንብ መስማት ያለባችሁ የዛን ሰው ምክር ነው። ግን እዚህ ጋር ጤነኛ ትዳር ለመገንባት እያሰባችሁ እዚህ ጋር ትዳር ምን ያደርጋል ከሚል ሰው ምክር የምትሰሙ ከሆነ ኦፍ ኮርስ ቀስ በቀስ ባልሽ እንዲያቅለሸልሽሽ የማረግ አቅም አላት እንደዛ የምትመክረው ሴት። ለምን እሷ ከቁስሏ ነው የምትናገረው፣ አንቺ እየሰማሽ ያለሽው ደግሞ ቤት ውስጥ ለመገንባት ቀስ በቀስ እንከኖቹን እያሳየች ደካማ ሳይዱን እያሳየች ዋጋ ታስከፍልሻለች። ፍቅረኛሽም ቢሆን አይደለም በጣም ሰልፍሽ እና ስግብግብ አይደለም መጥፎ ባህሪ ያላቸው የሰው ልጅ ከገንዘብ ውጪ አሳርፈው ማየት የማይችሉ የደከሙ ሰዎች ትመጣና ለፍቶ ጥሮ ግሮ ቤቱን ለማስተዳደር የሚውለውን ባልሽን እንዲያላረግልሽም እንዲያልሆነልሽም ሀብታም አይደለም መኪና የለውም በዛ ወጣ ገባ እያለች ቀስ በቀስ እንዲያስጠላሽ ልታረግሽ ትችላለች። ከዛ ህይወት ከወጣሽ በኋላ ባይዘው ዞር ብላ አታይሽም። እኔ አንድ እውነት ልንገራችሁ፣ በተለይ ሶሻል ሚዲያ ከዚህ በፊትም ተናግሬዋለሁ። ሰዎች የሆነ አይዲዮሎጂ እና የሆነ ህመም ይይዙና ብቻቸውን እዛ ህመም ውስጥ መቀመጥ ስለማይችሉ መመልመል አለባቸው። ተረዳኸኝ? ያን የሆነ የነሱን ሐሳብ ተመሳሳይ ቁስል ያለበትን ወይም ተመሳሳይ ቁስል ባይኖርበትም እንዳለው እንዲሰማው አድርገው መመልመል ይወዳሉ ሰዎች። ያን ሐሳብ ቁስል ያለበት ሰው ደግሞ ጆይን ማድረግ ግድ ነው። ገባ? የምሬን ነው። እናቱ የሞተችበትም ሱቅ ሄደችበትም እኩል ያለቅሳል የሚባለው። የሆነ ሰው ለምሳሌ በጣም በትራውማ ውስጥ በመጥፎ ነገር ውስጥ ታድግና የሆነች ሴት ለወንድ ጥላቻ ይኖራትና ወንድ እንዲህ ነው ካለች የሆነች ሴት ዛሬ ጠዋት ከባሏ ጋር በሆነ ጉዳይ ተዘጋጅተዋል። ያንን ቪዲዮ ስትሰማ ውስጧ ልክ በቃ የተረዳቻት ነው ይመስላት። ግን የሁለቱ ቁስል በጣም የተለያየ ነው። እናንተ ከሰዓት ትታረቃላችሁ፣ እናንተ ከሰዓት አንድ ላይ ናችሁ፣ ከሰዓት ይቅርታ ትባባላላችሁ። የእሷ ሌላ ሊሆን ይችላል። ተረታችሁኛል አይደለም? ሶ ቤዚካሊ ባጭሩ እንደው እንትና ጥሩ ነው እንትና ጥሩ ናት እንትና እንደዚህ ነው የሚለውን ሐሳብ መለየት ከፈለጋችሁ አንድ ሐሳብ ልስጣችሁ። አሁንም የዋህ ለምትሆኑ ሴቶች ሰዎችን በፍሬዋቸው ለማየት ሞክሩ። ይሄ ከልቤ ነው የምላችሁ፣ እኔም የምጠቀምበት ነው። ሶሻል ሚዲያ ላይ ማንን ከልቤ አደንቃለሁ ወር ከተላለሁ ለሚለው ሐሳብ እምለየው ከፍሬያቸው እንጂ ከንግግራቸው ብቻ አይደለም። ከፍሬያቸው ማለት እስቲ ፋስት ፎርዋርድ አድርጉትና የሆነን ነገር ለምሳሌ ዛሬ የሆነ ሰው ምክር እየመከረኝ ከሆነ እሺ ሄድኩኝ ከዚህ ሰው ጋር ተከትዬ መጨረሻው ምንድን ነው? አረ ሲንግል ሆኖ ድመት ማሳደግ ነው እሱ ከሆነ ፕላኑ አሜን። መጨረሻው ወዶ ከሆነ ጉድ ፎር ኢት ጎ ፎር ኢት። ግን አንድ ሰው ደግሞ ሐሳብ ሰጥቶ መጨረሻው ይዞ እየሄዱ ምንድን ነው ጤነኛ ትዳር፣ ጤነኛ ግንኙነት፣ ጤነኛ ነገር ቤተሰብ የመስረት ከሆነ አይ ቲንክ ዩ ሹድ ፎሎ ዛት ፐርሰን። ተረዳችሁ? በህይወታቸው ለመመዘን ሞክሩ። አንዳንድ ሰዎች ዲቮርስ ያደረገ ሰው ትዳር ላይ ሐሳብ አይሰጠንም አይመክረንም ይላሉ። ያ ዲቮርስ ያደረገ ሰው ተው አይደል፣ ትዳራችሁን ጠብቁ፣ ፖዚቲቭ ነገር ገንቡ። እኔ የሰራው ስህተት እያለ ከሆነ ዋይ ኖት። እኔ ስለ ውጤቱ ነው የሚያሳስበኝ። ሄዶ የት ነው የሚወስደኝ ነው፣ ሰብስቦ የት ነው የሚወስደኝ ነው ዳይሬክሽኑ እየመራኝ ያለው
አንዳንድ ሰዎች በወንድም በሴትም ኮንተንት ክሬት የሚያደርጉ ሰዎች አንዳንዴ በተለይ ሪሌሽንሺፕ ኮንሰፕት ላይ ግራ የሚገባኝ እሺ ሀሳባችሁን ሰማን ዘንዋት ሄዶ የት ነው የምታደርሰኝ? ሄዶ ሴት እንድጠላ ከሆነም ወይም ደግሞ በቃ በወንድና በሴት ማለት ክፍተት የሚፈጥር ሀሳብ ከሆነ እኔ ምን ያደርግልኛል? ስለዚህ ኢንድ ጎላቸውን በደንብ ይዩ። ምንድነው ይሄ ሰው ሄዶ እሺ ተከትዬው እስከ ጥግ እንዲህ እንልል እንዴ? አንዳንዴ ለምንድነው ዌስተርኖችን ስለ ትዳር ማንሰማቸው? ሄደን አደጉና በእነሱ መንገድ ከሄደን አሁን ያሉበት ላይ ነው የምንሆነው አይደል? የ3 ወር 5 ወር ኮንትራት እየሆነንም ነው ወይ ነገራችን ላይ። ስለዚህ ዋይድ ሊስን ቱ ዘም መንፈሳዊ ሰዎች ላይ ያሉትን ሞር ሰፖርት አደርጋለሁ። ለምን በትዳር በጣም ብዙ ዓመት እየኖሩ ያየሁት መንፈሳዊ ህይወታቸው ላይ ጠንካራ የሆኑ ሰዎች ፕሮሚስኩስ ያልሆኑ ወይም ከብዙ ሰዎች ጋር በወንድም በሴትም ብዙ ባይዘው ለሴትና ለወንድ ሀሳብ በጣም ተጨመላልቋል። ወንድም ሴትም ነው ብዙ ሪሌሽንሺፕ ውስጥ ከነበረ ከትዳር በፊት ትዳር ውስጥ የመቆየት ቻንሱ ጠባብ ነው። አለቀ በቃ ሴት ወንድ አለ this is a study so basically እነዚህን ነገሮች አንደርስታንድ ማድረግ አለባችሁ ብያለሁ። በተለይ የዋ ሴቶች ግን ጤነኛ ትዳር መገንባት ጤነኛ ህይወት ውስጥ መኖር የምትፈልጉ በዚህ በጣም ሁሉም አፉን ከፍቶ በራሱ አጀንዳና አይዲዮሎጂ ሊውጣችሁ በሚያስብ ሰዓት ብልጥ መሆን አለባችሁ ብያስባለሁ። ማወቅ አለባችሁ፣ መብሰል አለባችሁ እንጂ እንደድሮ በህዋነት በጅልነት በቃ ወደድኩትናን በሚል ያዋጣል አይደለም። ሰዎች በጣም ማኒፕሌቲቭ ሆነዋል። ሰዎች በጣም ልባቸውን ማግኘት ትንሽ አስቸጋሪ ሆነዋል። ስለዚህ እኛም በደንብ አይደል ሲቹዌሽኑን አዳፕት ማድረግ ማወቅ ያስፈልጋል። ይህንንም ማድረግን እግዚአብሔር ካረዳን ደግሞ ውጤታማ መሆን ይቻላል የሚል እምነት የለኝም። እውቀትም ብቻውን ስለማይጠቅም አይደለም። ፍቅርም መኖር አለበት። ግን ደግሞ አይን፣ እጅ፣ እግር ምናምን ምላስ የተሰጠን ነገሮች እንድናመዛዘን እንድናስተውልበት ስለሆነ ማለት ነው። ሆፕፉሊ ዚስ አይዲያ ሄልፕ ያደርጋችኋል ብዬ አስባለሁ። በሌላ ቪዲዮዎች እስከምንገናኝ ሰላም ሁኑልኝ። ወዳችኋለሁ። ቻው